ሰላም እንዴት ናችሁ? የጽጌ ሃውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ማስቀምጡልኝ። አንድ እህታችን አሜሪካን ሀገር ይመስለኛል የምትኖረው እና እንግዲህ የሁለት ልጆች እናት ናት። ባሏ ወይም የልጅ አባቷ ደግሞ አብሯት አይደለም መሰለኝና እሱ ለቫኬሽን ወደ ኢትዮጵያ መጥቶ እዛም አሜሪካ እያሉ ይመስለኛል አብረው አይደለም የሚኖሩት፣ ተለያይተው ነው የሚኖሩት ግን ልጆችን ለማግኘት ወይ ምናምን ይገናኛሉ መሰልና ስታወራ ከሰማሁት ነገር ነው። እና ብዙ ጊዜ ግን ተቆራርጦ ማያቸው ቪዲዮዎች አሉና ሴትነት ራሱ ሌላ ጥንካሬ ነው። ግን አሁን ላይ ራሳችን ፈልገን ወደ ምድር ያመጣናቸው ልጆችን ስናሳድግ ልጆችን ማሳደግ ምናምን የሚል ነገር ሰማባታለሁ ከዚች እህታችን ማለት ነውና ሴትነት አዎ ጠንካራነት ነው። ለልጆችሽ አይደለም ለራስሽም ቢሆን ጠንክረሽ መኖር በራሱ ትልቅ ነገር ነው። ግን ራሳችን በኃላፊነት ወስደን የምናሳድጋቸው ራሳችን ያመጣናቸውን ልጆቻችን ማሳደጋችን ክሬዲት ሌላ ሰው እንዲሰጠን መጠበቅ አለብን ወይ ነው የኔ ጥያቄ። ማለት ፈልገሽ ፈቅደሽ ወልደሽ እስካሳደግሽ ድረስ ግዴታችን ነው፣ በቃ ኃላፊነት ነው እንጂ ሌላ ሰው እንዲያመሰግንሽ ወይ ሌላ ሰው እንዲያደንቅሽ ተብሎ እኔ ልጆቼን እኮ ማሳደግ ጠንካራ እናት ነኝ ምናምን እየተባለ በየሚዲያው መወራት አለበት ብዬ አላስብም። ምክንያቱም በጣም ብዙ እናቶች አሉ ከሀገር ውጭም ሀገር ውስጥም ሆነው ልጆቻቸውን ራሳቸውን ጠንክረው እየሰሩ እየኖሩ ለልጆቻቸው ለባሏ ለእህቷ ለብዙ ቤተሰቧን ፋሚሊዋን ጠንክራ ሰርታ የምታስተዳድር ብዙ እናቶች አሉ። ግን እነዛ ሁሉ ወጣው አላወሩም። ኃላፊነት እስከሆነ ድረስ ኃላፊነት ነው። ፈልገን ያመጣናቸው ልጆቻችን ማን ያሳድግልናል ታዲያ? እኔ እናት ነኝ፣ ግን እናት ነኝ እኮ ጠንካራ ነኝ እኮ ልጄን እያሳደግኩ ነው እንዴ? አዎ ላላሳድግ ነው ኃላፊነቴ ነዋ። ምክንያቱም ፈልጌ ነው ያመጣዋት። ስለዚህ ፈልገሽ ያመጣሽውን ነገር ደግሞ ግዴታሽ ነው። ግዴታሽ መወጣት ስላለብሽ ደግሞ ጥሩ አድርገሽ ማሳደግሽ ሊያስደንቅ ይገባል። ግን በየሚዲያው ወጣሽ እኔ ጠንካራ ሴት ነኝ ልጆቼን ማሳደግ ልጆቼን እንዴ ልጆቼን ማሳደግ ማለትሽ አይደለም ወይም ማለቱ አይደለም። እኔ የገረመኝ አስተማር አንዳንድ እናቶች ያወራሉ፣ በዚህ ስራ ላይ የሚሰሩ አሉ፣ ዩቲዩብ ላይ የሚሆን ሌላ ፕላትፎርም ላይ የልጅን አስተዳደግ ምናምን እንደዚህ ብዙ እናቶች ሀሳባቸውን ሼር ያደርጋሉ። ያ ግን ክሬዲት ስጡኝ ከማለት አንጻር ሳይሆን ሌላው ደግሞ ያላወቀውን እንዲያውቅ በሚል እኔ እኮ ልጄ እንደዚህ እያረኩ አሳድጌያለሁ ሰርቼ ምናምን ብቻ ያስተምራሉ። ወይም ደግሞ ሌላ ሰው ያልገባውን እንዲገባው እኔ ያለፍኩበት መንገድ እንደዚህ ስለሆነ በዚህ እንዳታልፉ እንደዚህ ብታረጉ ብለው ሀሳባቸውን ሸር የሚያደርጉ በዚህ ጉዳይ ላይም በደንብ አበክረው የሚሰሩ ሰዎች አሉ። እሱ በጣም ጥሩ ነው፣ ሌላ ነገር ነው፣ አይገናኝም ከዚህ ጋር። ባሏ ወይም ደግሞ የልጆቹ አባት ሲጣላት ወይ ሌላ ሀገር ለቫኬሽን ሲሄድ እንዴት እኔ እኮ ልጆቼን ማስተምር ማሳድግ ነኝ ብላ በተደጋጋሚ የቆየን ቪዲዮ ሲወጣ ተቆራርጦ ስላየው ገርሞኝ ነው። ማለትም እናት ሴት ሌላ ጥንካሬ ነው፣ ሌላ ጥሩ ጎናችን ነው። እኛ ሴቶች የተሰጠን ጠንካራነታችን ነው ብዬ አምናለሁ። ግን ልጆቻችንን ስናሳድግ ደግሞ ሌላው ክሬዲት እንዲሰጠን አይደለም መሆን ያለበት። ሌላው ሰው እንዲያመሰግንሽ እንዲያደንቅሽ አይደለም። አሜሪካን ሀገር እኮ ብዙ ጥሩ ነገሮች አሉት አይደለም? ሰርተሽ ራስሽን መለወጥ የምትችበት ሀገር ነው። ሰላማዊ ነው። ፍትህ ለህፃናትና ለሴቶች ቅድሚያ ነው። ሰውየው እንኳን ቢያስከፋሽ አብራችሁ መቀጠል ማትችሉ ከሆነ በየሚዲያው ገመናሽን አውጥተሽ እንዲሆነ እዚህ ሄደ እዚህ ገባ ከምትይ የልጆችሽ አባት ነው በየሚዲያው ወጥሽ ወይ ደግሞ እዛ ፕላትፎርም ላይ ብዙ ሰው የሚያየው ብዙ ሰው የሚቀባበለው ነገር ላይ ወጥሽ ከምታወሪ ልጆቹን ማያግዝ ከሆነ እንግዲህ አንቺ እሷ የምትለው እንግዲህ ልጆችን አያግዝም፣ ልጆቹን አይረዳም፣ ውጭ ግን ወጦ ይዝናናል፣ ብር ይበትናል ነው የምትለው። እንደዛ እንኳን ከሆነ ይሄ የልጆችሽ አባት ላይ ፍቅር ከሌለብሽ መልሰሽ አብረሽ ማቶኝ ከሆነ ምክንያቱም በጣም ብዙ ቪዲዮ ተቆራርጦ አይቻለሁ። ጭቅጭቅ ነው የሚበዛው እና አንዳንዶቹ ፍቅር ስላለባት ነው ከሌላ ሰው ጋር ሆኖ ስታየው ትናደዳለች፣ ለዛ ነው። አንዳንዱ ደግሞ አይ ስለ እንደዚህ ነው። እኔ አሁን እንደ ሴት ግን ሴት ልጅ ሚዲያ ላይ ወጣ ስታለቅስ ስታዝን
የልጆች እናት ነኝ ልጆችን ማሳደግ ነኝ ስትል እሱን ማየት ይከብዳል። ግን ትልቅ አገር ላይ እየተኖረ በህግ አግባብ መጠየቅ ይቻላል እንጂ ወጠሽ ሚዲያ ላይ ወጠሽ እሱ ሂዶ አዝማሪ ቤት ብር ይበትናል ለእኔ ለልጆች ምንም አያደርግም ምናምን ስላልሽ እዛ ፕላትፎርም ላይ ያለ ሰው ያን ቪዲዮ ሪከርድ እያደረገ ይቀባበለዋል እንጂ ለአንቺ የሚሰጥሽ ነገር የለውም። ከዛ ደግሞ ሰው ሀሳብ አስተያየት ሲሰጥ ደግሞ ለምን ትናገሩታላችሁ? የልጆችን አባት ያለሽ ራስሽ ያወጣሽውን ነገር ማን ታዲያ ጥሩ አድርጎ ይቀበልልሻል? ራስሽ እስካወጣሽው ድረስ ብዙ ነገር ይባላል። አንቺም ትሰደቢያለሽ፣ እሱም ይሰደባል። በመሀል ልጆችሽ ይጎዳሉ። ልጆችሽ እያደጉ ነው። አንቺ ልጆችሽን እያሳደግሽ ሊሆን ይችላል። ግን ደግሞ እንደዚህ ዋጋ መክፈልሽ ካልቀረ እሱ ደግሞ እያገዘሽም ካልሆነ ወጣሽ መዝናናት ፈልገሽ በልጆችሽ ምክንያት መዝናናት ካልቻልሽ፣ መማር እየፈለግሽ መማር ካልቻልሽ፣ መስራት እየቻልሽ መስራት ካልቻልሽ፣ ልጆችሽን እያሳደግሽ ከሆነ ደግሞ ያን ነገር ለራስሽ በጥንካሬ ልጆችሽን ጤነኛ ልጆች እስካሉሽ ድረስ ፈጣሪሽን አመስግነሽ እነሱ ጥሩ ነገር ላይ እስኪደርሱ ራስሽንም ልጆችንም ጠብቀሽ መኖር ትልቅ ነገር ነው። ከሆነ ደግሞ የምትወጂው የምታፈቅሪ ፍቅር ካለብሽ የልጆች አባት ነው አብረን እንቀጥላለን የምትይ ደግሞ ከሆነ በራስሽ ነገር መጨረስ ይሻላል እንጂ አይ ብር ያስፈልጋቸዋል ሂዶ ብር እየበተነ ነው፣ አይ ተናግሬዋለሁ ግን እናንተ እንዳትናገሩት የምትይ ከሆነ ሪከርድ እየተደረገ መነጋገሪያ መሆን ነገ ልጆች ሲያድጉ ደግሞ የሚያፍሩበት ነገር እንዳይሆንብሽ። ምክንያቱም ብዙ ጊዜ እየጠጣሽ የሆነ ሳክራ ምናምን ነው እንደዚህ አይነት ቪዲዮ የሚለቀቅ። አንዳንዴ ደግሞ በኖርማልም ሆና ትጮሃለች፣ ሌላ ሰው መስማት አትፈልግም፣ እሷ ናት የምትናገረው። ከዛ ያን ደግሞ ሪከርድ ያደረጉና ብዙ ሰው በየሚዲያው መቀባበል፣ ከዛ ጉዳቱ ለወንድና ለሴት ወይም ለእናትና ለአባት ሳይሆን እነዛ ልጆች ደግሞ ሲያድጉ ጫና ይፈጥርባቸዋል። እናት እንደዚህ ሰክራ እንደዚህ ነበር ስትል የነበረው፣ አባቱ ደግሞ እንደዚህ ሲመልስላት ነበረ። እሱ አልፈልግም ትቻታለው ግዴታ እንደዚህ ብሎ እንደዛ ብሎ እያለሽ ነው ይላል። ከዛ ያ ነገር ሪከርድ እየተደረገ ይቀመጥና የሆነ ጊዜ ላይ በልጆቻችሁ ምክንያት እንኳን አንድ ብትሆኑ ያ ሰው ሪከርድ ያደረገውን ነገር እያወጣ እንደዚህ ተባብለው ነበር ምናምን እየተባለ እናንተም ላይ ጫና አለው፣ ልጆቻችሁም ላይ ሌላ ነገር ነው የሚፈጥረው። አሁን ደግሞ እንኳን አይደለም ውጭ ሀገር የሚኖሩ ልጆች ሀገር ውስጥ ያለ እንኳን አሁን ሁሉ ነገር ዲጂታል ሆኗል አይደል? ስልክ ላፕቶፕ ላይ ምናምን ነው የሚውሉት እና እነሱም የማየት እድል ይኖራቸዋል። የእናንተ መመላለስ ያያሉ። አንቺ እንደዛ ጠጥተሽ ስትናገሪ ሰው ሪከርድ ያደርግብሽና ይፖሰታል። ብዙ ነገር አለው። ከዚህ ሁላ ነገር ግን እሱ በትክክል ልጆቹን ሰፖርት ማያደርግ ከሆነ በህግ አግባብ መጠየቅ። ምክንያቱም አሜሪካ ሀገር ላይ ህግ የረቀቀ ነው ብዬ አምናለሁ። ምክንያቱም ብዙ ሰዎች ለህግ የሆነ ችግር ተፈጥሯል ሲባል ወዲያውኑ ፍትህ ሲሰፍን እያየን ነው አይደለም። ስለዚህ ደግሞ ሴቶችና ህፃናቶች ላይ ደግሞ በደንብ ይሰራል። ስለዚህ ሰውየው ሰፖርት ማያደርጋቸው ከሆነ በህግ አግባብ ተጠይቆ እንዲያግዛቸው ማድረግ። ያንቺም ደግሞ ፍቅር ካልጨረሽ የሆነ ችግር ካለ ተነጋግራችሁ ራሳችሁ መቀየር ነው እንጂ እዛ ፕላትፎርም ላይ አምጠሽ የልጆቼ ጠንካራ እናት ነኝ ምናምን ብትይ ያው የኛ ህዝብ እንደምታውቂው ነው፣ ትችትና ስድብ ነው እንጂ የሚያመጣልሽ ነገር የለም ብዬ አስባለሁ። እና አሁን እንዲህ ነው ለማለት ሳይሆን እኔ በጣም ብዙ ጊዜ ተቆራርጦ አየሁትና ስለገረመኝ ነው። እሱም ያስለቅሳት ከሆነ በህግ አግባብ መጠየቅ ነው ያለበት፣ ልጆቹ የማያግዝ ከሆነ እንጂ በዚህ ሚዲያ ላይ መጣችሁ እንዲህ ነው እንዲያ ነው ብትባባሉ ምንም ጥቅም የለውም። እንደውም ልጆቻችሁ ላይ ነው ጫናው የሚበዛው። ነገ ሲያድጉ ያን ነገር ያዩታል። አሁንም ደግሞ የማየት እድል ሊኖራቸው ይችላል። ምክንያቱም ስልክ ላይ ብዙ ነገር ላይ ነው ያሉት። አሁን ላይ ልጆች ትምህርት ቤቱም ቢሆን ኮምፒውተር አለ፣ እዚህም ብትመጣ ስልክ አለ፣ ቤትም ቢሆን ኮምፒውተር ነው ምናምን። ስለዚህ እንደዚህ አይነት ነገር ላይ ስለሆነ የሚያሳልፉት ልጆችም ቢሆን የማየት እድሉ አላቸው። ስለዚህ ለእነሱ ሞራል ሲባል አንዳንዴ መተው ያለባችሁን ነገር መተው፣ መስማማት ሲኖር መስማማት፣ ካልሆነ ደግሞ በህግ አግባብ መጠያየቅ ይቻላል እንጂ በየሚዲያው ብርጭቆ ይዞ ማውራቱ እንደኔ ትርፉ ለልጆች ነገ የሚያፍሩበት ነገር ነው የሚሆነው እንጂ ሌላ ጥቅም ያለው አይመስለኝም። ብዙ ሰዎችም አስተያየት ሲሰጡ ስላየው በጣምም ያስጠላል። በቃ እኔ አሁን የእነሱ አይደለም፣ እነሱ ፈልገው ነው የተገናኙት፣ ፈልገው ነው የወለዱት። ግን ለልጆች በቃ እኔ ማለት ለእነሱ ነው እኔ ሳስብ የነበረው እና በጣም እኔ እንጃ አላውቅም። በእንደዚህ አይነት የምናልፍ ወላጆች ለልጆቻችን በቃ ሌላው ነገር እንዳለ ሆኖ ችግሮቻችን ሆኖ ሳለ በውስጥ ያለውን ነገር መፍታት ይሻላል እንጂ
እነሱ የሚጎዳ ነገር ወጦ ማድረጉ ለልጆች ተመልሰሽ ጠንካራ እናት ነኝ ልጆችን አሳድጋለሁ ማለቱ መፍትሄ ያለው አይመስለኝም። ምክንያቱም ጥንካሬ ማለት እኔ እንደሚገባኝ ለልጄ መስዋዕት ሁኝ እያሳደግኩ ነው ካልሽ ልጆችሽ ፍሬ እንዲያፈሩ ልጆችሽ ጥሩ ነገር እንዲገጥማቸው ከወለድሽ በኋላ እነሱን ይጎዳል የምትይውን ነገር መተው ይመስለኛል። ለእኔ እናትነት እንደዛ ነው እንጂ ልጄን እያሳደግኩ ነው ምናምን እያልሽ በየሚዲያው መጣሽ ክሬዲት እንዲሰጥሽ መፈለግ አይደለም። ምክንያቱም ጠንካራ እናት ነኝ ልጆችን ማሳደግ ነኝ ካልሽ ከፈጣሪ በታች አንቺ እጅ ላይ ነው ያሉት አይደለም። ስለዚህ ለነሱ በገንዘብ ወይ ምናምን በልተው ጠጥተው ስለተኙ ብቻ ሳይሆን ትምህርት ቤት ሲሄዱ ማድረስ ሲመጡ አምጥተሽ ምግብ መግበሽ ማስተኛት ብቻ አይመስለኝም። ምክንያቱም ፊዚካሊም ሜንታሊም ለነሱ መጠንቀቅ ያለብን ይመስለኛል። ነገ አድገው የእኛን ስለሆነ የሚያንጸባርቁት ብዙ ጊዜ ምክር ሲመከሩም አይሰሙም። ያንቺን ድርጊት ነው የሚያዩት። ያንቺን ድርጊት ነው ነገ እነሱ የሚኖሩት። ያንቺን ድርጊት ያንቺን ተግባር አይተው ነው ነገ እነሱ የሚያንጸባርቁት። ልጆች ብዙ ጊዜ የማያዩ የማይሰሙ ይመስላችኋል እንጂ አይሰሙም አያዩም ብትሉም የእናንተን ነገር በደንብ ያያሉ። እና እነዚህ ልጆች ደግሞ ወንዶች ናቸው ህፃናቶቹ። እዛ ጋ ማንም የለም፣ ሀገር አሜሪካን ነው። እዛ እነሱ ምኝታ ክፍል ቢተኙ እሷ ሳሎን ሆና እንኳን ብትጠጣም ወይ ብትሰክርም ወይ ብትጮህም ምናምን የመስማት እድላቸው ሰፊ ነው። እንዲያው ከኮምፒውተር ነፃ ናቸው እንኳን ብንል ማለት ነው። ስለዚህ አንዳንድ ነገሮች እናት ነኝ ጠንካራ ነኝ ስንል ልጆቻችን ሲያድጉ ነገ ለቁም ነገር እንዲበቁልሽ አንቺ ያሳለፍሽው እንዳያሳልፉ የምትፈልጊ ከሆነ ነገሮችን አረጋግተሽ መጨረስ ያለብሽን በሰላማዊ መንገድ መፍታት። እሱ ደግሞ ባልሽ ወይም የልጆችሽ አባት ማያግዝ ከሆነ በህግ አግባብ መጠየቅ ይቻላል እንጂ እነሱ አእምሮ ላይ መጥፎ ነገር እንዳይቀረጽባቸው መጠንቀቅ አለብሽ ብዬ አስባለሁ። ይሄ የግል አስተያየቴ ነው። ምክንያቱም ብዙ ሰው የግሉን አስተያየት ሰጧል፣ ግን እንደኔ ነገሮች ልትጠነቀቂበት ይገባል ብዬ አስባለሁ። ሀሳቤ ለብዙዎች እንዲደርስ ሼር አድርጉልኝ፣ ላይክ አድርጉ፣ ኮሜንት ጻፉልኝ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ስለምትከታተሉኝ አመሰግናለሁ።